ፍቅር ምን እያደረግሽ ነው ያለሽው? ይሄን ነገር ፍቺ። አሁን መፍታት ትችላለህ። ዴቪዬ፣ እኔ ፍቅር ምን ለማድረግ እየሞከርሽ ነው? ይሄ ምንድን ነው? በጣም ደብረዋል። እኔም ደግሞ ደብሮኛል። ቤት ውስጥ ደግሞ ከኔና ካንተ ውጭ ሌላ ሰው የለም። ስለዚህ ለምን ከዴቭ ጋር ጥሩ ጊዜ አናሳልፍም ብዬ ነው ይሄን ያደረኩት። ወደድከው? ይኸውልሽ ፍቅር፣ እኔ ከአንቺ ጋር እንደዚህ አይነት ነገር ማሳለፍ አልፈልግም። አውቃለሁ ትወጂኛለሽ። ይህንን ነገር በተደጋጋሚ ነግረሽኛል። ግን ለምን አትረጅኝም? እኔም እንዳንቺ የማፈቅራት ሴት አለች። ዴቭ፣ ቆይ አንተን ተረድቼ እኔም ማን ይረዳኝ? ዴቭ፣ እዚህ ቤት ውስጥ እኮ ከአንተና ከባርኩት ውጭ እኔ ማንም የለኝም። ከአንተ ጋር ስሆን የሚሰማኝን ደስታ ማንም ሊሰጠኝ አይችልም። ዴቭ፣ ሁሉንም ነገር እንርሳው። በቃ አብረን እንሆን፣ በፍቅር ክንፍ እንበል። ዴቭ፣ ከአንተ ጋር ስሆን እኮ ሌላ ሰው እየሆንኩኝ ነው። ቆይ ለምንድን ነው የፍቅርህን ኃያልነት ማየት አትችልም? ፍቅር፣ አንቺ የሰውን ስሜት ሳትረጂ እንድረዳሽ ትፈልጊያለሽ? ትሰሚኛለሽ? እኔ አንቺ አይደለሁም። መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? ለምን ዴቭ? ቆይ ለምንድን ነው የማይሆነው? እኔ ካንተ ጋር ለመሆን ምን ያንሰኛል? ምን ያንሰኛል? እስኪ ሚያንስሽን ዞር ብለሽ። አንቺ እኮ በሰው ስቃይ የምትደሰች ሴት አለሽ። ትሰሚኛለሽ? የሰው ስሜትን ለመረዳት ሰው መሆን ይጠበቅብሻል። እሺ ሰው አይደለሽም እያልከኝ ነው? እኔ ያልኩሽን ሰምተሽ ከተጠራጠርሽ እውነትም ሰው አይደለሽም ማለት ነው። ተው ዴቭ፣ በአንተ ፍቅር የቆሰረው ልቤን አትስበረው። እኔ እኮ በጣም ነው የማፈቅር። ለአንተ ስል ምንም ነገር አደርጋለሁ፣ ራሴንም እስከ መስጠት ድረስ። ፍቅር አትሰሚኝም እንዴ? እኔም እንዳንቺ የማፈቅራት ሴት አለች። እኔም በእሷ እየተቀጣሁ ነው ያለሁት። ቆይ ለምንድን ነው የማትረጂ? ለምንድን ነው የማይገባሽ? ምን እያደረጋችሁ ነው? አንቺ ፍቅር ምን እያደረግሽ ነው? አንቺ ያርጎዝ ምን አባሽ ልትሰሪ ነው በዚህ ሰዓት የመጣሽው? እኔ አላምንም። ብቻ ወንድሜን ለማሳሳት ሻማ ወይን ምናምን አድርገሽ ብቻ እንዳይሆን። እውነት በጣም ነው የምታስቂው። ምንም አይመለከትሽም የማትረቢ እንዴ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦች በቅንነት በመልካምነት ላይክ እና ሼር ሰብስክራይብ አድርጉ ማለት ነው። አደይ ድራማ እንግዲህ ተለቋል ማለት ነው። ፍቅር አሁንም ዴቭን ተንኮሏን ሰርታ በአደይ ላይ ዴቭን በፍቅር ለማጥመድ ደፋ ቀና እያለች ትገኛለች ማለት ነው። አበባዋን ጎዝጉዛ ሻማዋን አብርታ ወይኗን ቀድታ ዴቭን አይኑን ሄዳ መኝታ ቤቱ አይኑን ጨፍና አይኑን በሻሽ ደንቡራ ሰርፕራይዝ አድርገዋለች ማለት ነው። ምን እያረግሽ ነው ፍቅር ምናምን ይላታል። ከዛ በኋላ እና ዝም ብላ ዴቭዬ የኔ ፍቅር ጥሩ ጊዜ እናሳልፋለን፣ አንተም ደብሮሃል ምናምን ስትለው ሳሎን ሲደርስ አይኑን ሲገልጥ እንደምታዩት ሰርፕራይዝ ሆኖ አግኝቶታል ራሱን ማለት ነው። ነገር ግን ፍቅርን እጅግ በጣም ነው የሰደባት የተቆጣት። ምክንያቱም በጣም ነው የተናደደባት፣ እንደማይወዳት ያውቃል። ፍቅር ምን እያደረግሽ ነው? እኔ መቼም ያንቺ ልሆን አልችልም። እኔም የራሴ የማፈቅራት የመወዳት ሴት አለችኝ። ስለዚህ እባክሽ ተይኝ፣ ራስሽን አታታይ፣ ራስሽን አታድክሚ ይላታል። እኔ ከአንቺ ጋር እንደዚህ አይነት ሰርፕራይዝ አልፈልግም፣ እንደዚህ አይነት ጊዜ ማሳለፍ አልፈልግም ይላታል ማለት ነው። ነገር ግን ፍቅር ምንም የምትረዳ ሰው አይደለችም፣ ልትረዳው ፈቃደኛ አይደለችም ማለት ነው። እንደዚህ አይነት ነገር ማሰብ ራሱ አትችልም። እናም ዴቭ ለምን አትረዳኝ ትለዋለች። በፍጹም ልረዳሽ አልችልም ምናምን ይላታል ማለት ነው። ያው ተበሳጭቶ እሱም ትቷት ወጣ ማለት ነው። በዚህ መሀል ሊዲያ ደረስ ትላለች። ሊዲያ ስትደርስ እናንተ ምን እያደረጋችሁ ነው ትላቸዋለች። ከዛ በኋላ እሱ በጣም ተናዶ ወጣ። ፍቅር ግን እንደምታዩት በጣም ተናዳ
አበባውን ቤቱን መስቀልቅል እያደረገችው ነበረ። አበባውን ሁሉ ተናዳ እየጠራረገች እያነሳሳች ነበረ። ሊዲያ ደግሞ እየሳቀችባትና እየተሳለቀችባት ነበረ። ወንድሜ ልታማልኝ እየሞክርሽ ነው፣ አይገርምሽም? ወንድሜ መቼም ቢሆን አታገኘውም ትላታለች ማለት ነው። ከዛ ፍቅርም እጅግ በጣም በሱ ተናዳ ሊዲያ እንደዛ ስላለቻት በሱም በጣም ተናዳ ነበረ። ሊዲያ አፍሽን ዝጊ፣ ክፍታፍ አትሁኚ፣ ተናድጃለሁ ምናምን እያለች ትጮህባታለች። ፍቅር በጣም ተናዳ ሊዲያንም እንደዛ ጮኸችባት፣ በጣም ተናገረቻት። አርፈሽ ተቀመጪ፣ ወንድሜ መቼም ቢሆን ያንቺ ሊሆን አይችልም፣ መቼም አታገኙም ወንድሜ፣ መጀመሪያ እስኪ ራስሽን ጠብቂ ምናምን ትላታለች። እና ፍቅር እኔ መፈጠር ምን ያንሰኛል ምናምን እያለች ዴብሌም ስትጮህ ነበረ። ሰው አይደለሽም እያልከኝ ነው ስትለኝ ራሱ በቃ ሰው እንዳልሆነች በሰው ሀዘን የምትደሰች ሰይጣን ነሽ ምናምን ብሎ እጅግ በጣም ይሰድባትና ያንቋሻታል። ያው ብዙ ጊዜ ነግሯት በትህትና አልገባት ስላለ ነው ይሄ ሁሉ ነገር የተነገራት ማለት ነው። በዚህ መሀል እሱ ከቤት ወጥቶ ሊዲያ አደይ ኤላ ጋ እንዳለች ስትነግረው እሱም ሮጦ ኤላ ጋ ነው የገባው ማለት ነው። ኤላ ጋ ሄዶ ሲገባ አደይ ክፍሏ ውስጥ እየጨፈረች እያለ ፍቅር የቤቱን ቁልፍ የመኝታ ቤቷን ቁልፍ ቆልፋ እሰራልሻለሁ እኔ እዚህ አዝኜ ተደብሬ አንቺ ተጨፍሪያለሽ ትደሰቻለሽ ብላ ስልኳንም ቀምታ በሯንም በላዩ ላይ ቆልፋባት ትታት ወጥታለች ማለት ነው በሊዲያ ላይ። ነገር ግን ስልኳን ደረጃ ላይ ያስቀምጠው ዴቭም ሲደውል ሊዲያ ያው ስልኳን ይዛባት ስለወጣች ፍቅር ልታነሳው አልቻለችም ማለት ነው። በመሀል ፍቅርም ደመቀ እንዴት በፍቅር ላይ እንዴት በአደይ ላይ እንደዚህ አይነት ግፍ ትሰሪያለሽ? የአደይን ደመወዝ ነው የሰጠሽኝ ብሎ እሱም እጅግ በጣም ተናዶ ከቤት ይዟት ይሄዳል። ጉሮሯን አንቆ ሊገላት ነበረ። ነገር ግን ጉሮሯን ይዟት ሂዷል ማለት ነው። አንተ ስለ አደይ ምን ይመለከተሃል? ገንዘብህን ይዘሃል አይደል እንዴ? ስለዚህ ምን ያገባሃል? ምን ይመለከተሃል? ትለዋለች። ከዛ እንደማይመለከተኝ ያሳይሻለሁ ብሎ እሱም ይዟት ይሄዳል ማለት ነው። በጣም ተናዶ ነበረ። እጅግ በጣም ነበር የተናደደው። ዳዊት ደግሞ እነዚህ ልጆችማ የሆነ ነገር ተፈጥሮ ነው እየተጋደሉ ይሆናል፣ ስለዚህ መሄድ አለብኝ ብሎ ወደ ቤት እየሮጠ ይሄዳል ማለት ነው። ወደ ቤት እየሮጠ ይሄዳል። አደይም እውነትህን ነው፣ እነዚህ ልጆች ማንም ከሌለ ይጋደላሉ፣ የተጨቃጨቁ ሊሆን ይችላል፣ ስለዚህ ሄደህ ልታያቸው ይገባል ትለዋለች። አደይም ኤላም ይህን ያህል ምናምን ብሎ ዳዊትን ወደ ቤት እንዲሄድ ያደርገዋል ማለት ነው። ያው እንግዲህ ስልኳ ምናልባት ውጭ ላይም ስላለ ስትጮህ ሰምቶ ሊከፍትላት ይችላል ማለት ነው። የፍቅር ተንኮል ግን አሁንም አላበቃም። ተንኮሏ የምትሰራው አስቀያሚ ነገረ ስራ ሁሉ ምንም ሊቆም አልቻለም ማለት ነው። ፍቅር በአሸናፊነት አይደለም፣ ፍቅር በኃይለኝነት አይደለም፣ ፍቅር በብልጠት አይደለም፣ ፍቅር ከአንድ ወገን የሚመጣ አይደለም። ፍቅር ከሁለቱም ወገን የሚመጣ ውድ የሆነ ነገር ነው። ነገር ግን ይህን ልትረዳ አልቻለችም ፍቅር ማለት ነው። ስሟን ፍቅር አሏት እንጂ ፍቅር ምን እንደሆነ እንኳን የማታውቅ ሰው ናት ማለት ነው። እና ውድ ቤተሰብ እስኪ ምን አይነት ምክር ያስፈልጋታል ለፍቅር? ምን አይነት ምክር ምን አይነት ነገር እንደሚያስፈልጋት ሀሳብ አስተያየታችሁን በኮሜንት አሳውቁኝ ማለት ነው። ያው በቀጣይ እስኪ ምን እንደሚፈጠር የምናየው ይሆናል ማለት ነው። ደመቀ እውነቱን ይናገራል ወይስ ምን ያደርጋል የሚለው እስከዚያው ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቻችን በቅንነት እናመሰግናለን።